ሆነሽብኝ ነው? ቆይ ገን በማርያም ንገሪኝ፣ በማርያም አታልቅሽ። አመሽ ነው እንዴ ገንዬ እናቴ ቆይ በጣም አለቀሰች። አሁን ራስ ታያስቻ አባበልኳት ማርያም አመመኝ አሞኛል። ታዲያ ምንሽ ነው? እሺ አመመሽ? በእግዚአብሔር ንገሪኝ ገን ምንሽ እና ያመመሽ? እሺ እናቴ ይሁን ሰደኝ እናቴ ጋር እናትሽ እኮ ሞታለች። ግን አሁን ያለው እኔ ብቻ ነኝ። ሳሚ አንተ ሳሚ ይሄ ልጅ ሪሞት ቴሌቪዥኑን ሲያጠፋ ነው። ሳሚ ምን ሆነ ነው? ተነስ፣ ቴሌቪዥኑን ደግሞ አጥፋው። ምን ሆነ ነው? ሳሚ ገን ይዛ ሳሚ፣ ኧረ ተነስ ባላ ሳሚ። እንዴ ቲቪውንም ሳዘጋ ነው ያደርከው? ምን ሆነ ነው? ሳሚ ገን እያለቀሰች ነው። እዛ ምን እንደሆነች አላውቅም። ምን ሆነ ነው? ተነስ። እያለቀሰች ነው እዛ። ገኒ ተነስ፣ ምን ሆነ ነው? እንዴ ቴሌቪዥኑን ማዘጋም እንዴ ዛሬ ደግሞ ሳሚ ተነስ ባላ። ምን ሆነ ነው? እንዴ ማን ያለቀሰው? ገኒ እያለቀሰች ነው እዛ። ምን እንደሆነች አላውቅም። ገኒ? አዎ ማርያም በይ፣ ወላሂ ምሬን ነው። ተነስ። ምን ሆነ ነው የምታለቅሰው? እኔ እንጃ አላውቅም። ቴሌቪዥኑን ማዘጋም ምን ሆነ ነው? ባላ ስንት ሰዓት ነው? 9 ሰዓት ነው ሌሊት። እና ምን ሆነ የምታለቅሰው? እኔ አላውቅም ወላሂ። አሞት እንዳይሆን እንዴት አልምታለቅሰው? ነው አይሰማኝ። ይሄ አንተ ደግሞ እንዴት ነው ገኒ? እኔ እንጃ አብራን ነው የታለች የምታለቅሰው? እያለቀሰች ነው። የታል የምታለቅሰው? ሳሚ ሳይሰማኝ መቼስ እያለቀሰች ነው ብዬ አልነገርም። ወላሂ እያለቀሰች ነበረ። እራሱ እንዴት ደንግጬ እንደተነሳ ወይስ ሰው እኮ ከእንቅልፉ እንትን ሲል አንቺ ሊሞቱ ላይ ይችላል። ያምሻል። እኔ ምሬን ነው። እኔ ራሱ ደንግጬ እኮ ነው የተነሳሁት። ምን ሆነ ነው ሳሚ? የታል የምታለቅሰው? ስታለቅስ ነበር። ምን ሆነ ነው አንተ? እኔ አበብያታለሁ ሁላ ወላሂ። ምን ሆነ ነው እንዴ ሳሚ? አታምነኝም እንዴ? አሁን ምንድን ነው የማስበው? ምን ሆነ ነው እንዴ? ታዲያ የታል የምታለቅሰው? እኔ ምሬን ነው ሳሚ። በጣም ትሰማለህ። ምንድን ነው የምትሰማው እንዴ? ግን በሌሊት አታስጮኸኝ። እኔ እና እሺ ብታለቅስ እኔ ለምን አልሰማም? እሺ ጆሮ አይሰማም እኮ ጎረቤት ተይቷል። ቀስ ብለህ አውራ እንዴ። ለምንድን ነው ጆሮ የማይሰማው? እኔ ስጠራ ራሱ ነው የሚሰማው እንዴ? ቴሌቪዥኑን ከፍተህ ገኒ በጣም እየጠበቅኳት ነው። አውቀሽ ነው አንቺ ቴሌቪዥኑን መች አጠፋ? ሲጀመር አትጮህም። በሌሊት አትጮህ ነው ወይስ ቆንጥጠሻት መተሻት እንዳይሆንም ያለቀሰችው? ሳሚ ስርዓት ያዘ። ምንድነው ስርዓት ነው? አንተ እንደዛ እግረን ሰቅለህ ተኝተህ መች ሰማት? ነው አንዴ ሰማት እንዴ? ደግሞ ለምንድን ነው ኦኬ እንትን የምለው? አባቢያታለሁ እኮ ወላሂ የምር ይመጣ። እሺ ታዲያ የታለ አሁን የምታለቅሰው? አረ በሌሊት አታስጪኝ በእግዚአብሔር። የታለ እስቲ እምባራሱ የታለ? እምባራሱ የታለ? እኔ ፋሻድ አንተ ለምንድን ነው ባለፈው አላመንከኝም? ግን እንዴ ወላሂ እኔ አላውቅም። ግን ግን ምን ሆነሽ ነው? ገኒ ግን ነይ እስቲ ንገሪኝ፣ ምን ሆነሽ ነው? ግን አሞቲውን እንዴ ሳፍ ምን አውቃለሁ። ቆይ አንቺ ሲጀመር እሺ ወዲያው ስታለቅስ አትነግሪኝም? ለምን ደም አልጆ ይሁን አለልኝ ያማታ እንዴ? አይደለም ምን እንዳልሰማ ስታለቅስ እንዴት አትሰማ? በሰማ ኖሮ ነው ተነስቼ እንትን አይደለም እንዴ? እኔ ስቀሰቅስ ሰምታል? ስትቀሰቅስኝማ ሰምቼ መሰለኝ የተነሳሁት። ቆይ አይደለም እሺ አይደለም ደግሞ የሳሎኑንም ቲቪ ሳታጠፋ መቼ መኝታ ቤቱን ራሱ መቼ አጠፋ? እንቅልፍ ወስዶኝ ነው እሷን እየጠበቅኩኝ እንቅልፍ ወሰደኝ። እንዴ እኔ አልቻልኩማ። ስንተኛ ቀኔ ነው እሷን ስጠብቃት? 3ኛ 4ኛ ቀን ሳልተኛ ወላሂ እኔ አባብያታለሁ። ምን ነው አንቺ ሲጀመር ይኸውልሽ
ኢክራም ሌላ ነገር ወላሂ ያምረኝ ነው የቀለድኩ መስሎ ነው ሰጥቷት ሳሚ ባለው ቀለድኩ ገኒ ገን ምን ሆነሽ ነው ቆይ አንቺ ምን አድርገሻት ነው ኢክራም ሳሚ ስርዓት ያዝ ወላሂ እኔ ምንም አላረኳትም ስታለቅስ እኮ ብያታለሁ ነው ያልኩት ይሄው እያለቀሰች እኮ ነው ታዲያ ምን ሆና ነው ገን ምን ሆነሽ ነው ምን ሆነሽብኝ ነው ቆይ ገን በማርያም ንገሪኝ በማርያም አታልቅሽ አመሽ ነው እንዴ ገንዬ እናቴ ምን ሆነሽብኝ ነው በማርያም ገን አመመሽ እንዴ እናቴ ቆይ በጣም አለቀሰች አሁን ራስ ተነስቼ አባበልኳት ማርያም ወላሂ ትንሽ ማረግ ገንዬ ምን ሆነሽ ነው ቆይ የምታለቅሽው እናቴ ገን ምን ሆነሽ ነው የምታለቅሽው ለምን አትነግሪኝ አሞሽ ነው ለምን እንደምታለቅሽው የከፋሽ ነገር አለ ገን ምን ሆነሽብኝ ነው ገንዬ በእግዚአብሔር እናቴ ምን ነገር ተሰምቷት ነው በቃ የምታለቅስ ምን ነገር ሆናብኛለሽ ማለት ነው አንቺ ሲጀመር እንዴ ለሊት ሙሉ ስታለቅስ ነው መጥተሽ እንደምን ማጠሪኝ ጠራው እኮ ታዲያ እሺ እናቴ ምን ሆና የምታለቅስ ሞት እንዳይሆን ባል ሞት ይሆናል ምንድነው እሺ ማረገው እግዚአብሔር እኔ ግራ እየገባኝ ነው ኢክራም እኔ እሺ ምንድነው ማረግ ያለብኝ እንዴ እኔ አልቻልኩም በቃ በቃኝ ካሁን በኋላ ምንም የመጨረሻ አቅሜን እኮ ነው የተጠቀምኩት እሷን ለማለት ምን ላድርግ እሺ ራሴን ለመሰዋት ጠንቋይ ቤት ሄድኩ ራሳም ባላ በቃ እሺ ምን ያልሆንኩት ነገር አለ እኔ በእግዚአብሔር አይክሩ ያው ነገር ከፍቷት ነው እናቴ በቃ የሆነ ነገር ስትሆን ነው የምታለቅሰው ገንዬ ቆይ ምን ሆነሽብኝ ነው ሰሞኑን እኮ ልክ አሞኛል ታዲያ ምንሽን ነው እሺ አመመሽ በእግዚአብሔር ንገሪኝ ገን ምንሽን ነው ያመመሽ እሺ እናቴ ገን እሺ ምንሽን አሞሽ ነው የምታለቅሽው እኔ ነኝ እሺ ነኝ ምን ላድርግ ገንዬ ምን ላድርግ እኔ እኮ የመጨረሻ አቅሜን እኮ ነው የተጠቀምኩት እናቴ ምን ላድርግሽ ገን እሺ ነኝ ምን አባቴ ላድርግሽ ሆዷ እኮ አብጧል እኮ ይግሩ እግዚአብሔርን ሆዷን ውስጥ የሆነ ነገር ልትሆንብኝ እኮ ነው እናቴ እኔ ገዳዋ ሲጀመር እኔ ነኝ በቃ እንድትታመም የሚያደርጉት ውሻ እንድትሆን የሚያደርጉት እኔ ራሴ እኔው ነኝ በቃ እናቴን እንዲህ እያደረኳት ያለው በቃ ወደ ቤተሰቦቿ መሄድ አለባት ይክሩ አሁን ግድ ነው በቃ ምክንያቱም እኔ እንደዚህ ሆና እያለቀሰች አጠገቧ መኖር አልችልም እኔም እሷም በቃ ወደ ክፍለ ሀገር አያቶቼ ጋር መሄድ አለብን በቃ ወደ ክፍለ ሀገር መሄድ አለብን እና ታዲያ እሺ እናቴን እንደዚህ ማየት አለብኝ እሺ
አንተ ብቻ ምንም አታደርግም ሳምዬ ልጄ ብዙ ደክማል ከኔ ጋር እሺ እናቴ ጋር ወሰደኝ እናትሽ እኮ ሞታለች እኮ ግን ይሁን ወሰደኝ እናቴ ጋር እናትሽ እኮ ሞታለች ግን አሁን ያለው እኔ ብቻ ነኝ ማንም የለሽም እኮ እናትሽ እኮ ሞታለች እኮ ግን ወሰደኝ አልኩ ወሰደኝ እናቴ ጋር እኔ ደክሞኛል ደከመኝ በቃ ሰለቸኝ አሁንስ እኔ ሰልቸኝ ግን እኔ ነኝ እንደዚህ ጉድ የሰራሁሽ እኔ ነኝ ጉድ የሰራሁሽ ግን በቃ መሄድ አለብኝ እንደዚህ ሆና እኔ ማየት አልችልም እንደዚህ መሄድ እየፈለገች አያቶች እናቴ ጋር መሄድ ፈልጋለሁ አለች ክፍለ ሀገር መሄድ ፈልጋለች ማለት ነው በቃ እኔ እናቴ እንደዚህ ሆና በጣም እየከበደኝ ነው አልቻልኩም መሄድ አለብኝ በቃ ሳም ባላ ተረጋጋ ሳም አረገኝ ባላ ዝምት ያለሽ እንዴ እሺ የት ነው የምንሄደው የት ነው የምትሄዱት ገኒ እንደዚህ ሆና አንድ ቀን ማደር ራሱ የለብኝም መሄድ እየፈለገች የሆነ ነገር እኮ ቢታያት እኮ ነው እሷም ልሄድ እያለች እኮ ቢያንስ ተረጋግተን እንወስን ምን ሆነ ነው ነገር የለም በቃ እኔ እስካሁን ድረስ እኮ ቆዩ አይደል እኔ ምን እሺ ከዚህ በላይ ምን ላድርግ መድኃኒት ተባለ ወንድም ወሰደብን ሌላም ነገር ያልተሞከረ ነገር አለ ቢያንስ ትንሽ እስከሚነጋ እንኳን እንታገስ የሚነጋ ነገር የለም አሁን እጂ በቃ እዛ ባስ እኔ የምድንበት መድኃኒት ነው መድኃኒቱን ስጡኝና ድናለሁ ገኒ ሰጥሻለሁ በቃ መድኃኒቱን ሰጥሻለሁ ራሴ እሺ ቢያንስ እያለቀሽ እሺ ልትናት በቃ ተረጋጋ አንተ እሺ ምንድነው የምረጋጋው ቆይ ነኝ በቃ ተረጋጋና እንዴ ተረጋግቼ ምን አመጣው እስቲ ሲጀመር ምን አመጣ ቆይ ማለት ምን ፈጠርክ ምን ይፈጠርከው ነገር አለ ዝም ብለህ ከማልቀስ ሳሚ ማለት ነው ደሞስ ምን ማለት ነው ምን ፈጠርክ ማለት እኔ ምን ፈጠርከው ነገር የለም ዝም ብለህ እያለቀስክ እሷንም እያስጨነካት ነው ባለ እንዴ ያምሻል እንዴ አንቺ ምን ነው የምትይው እያስጨነካት ነው አታልቅስ በቃ ተረጋግተህ ወስን የምትወስነው ነገር እንዴ ወሰንኩኝ እኮ በቃ መሄድ ነው መወሰን አትሄዱም ለምንድን ነው የምትሄደው ለምንድን ነው ማለት ይኸውልህ ሳሚ እሷ ብትሄድ ማንም ያስታማት ንገረኝ እስኪ እዛ እኔም እኮ አብሬያት እሄዳለሁ እዛው ሄዳ ትታመም በቃ ብቻህን አንተ ትችላለህ እንዴ ይኸውልሽ ኢክራም በዙሪያችን በቃ የሆነ ሰው አለ አንቺ ተውኝ ማን እንደሆነ አንቺ አትበለኝ ባላ በቃ አረፍ ስርዓትን ያዝ አንቺ ብለህ እኔ ላይ አጠቁ እኔ እኮ መፍትሄውን አመጣሁልህ እንዴ መፍትሄ አመጣሽ እሺ የማይረባ አጎት መድኃኒቱን ወሰደና እኔ አሁን ስለሱ አላወራም በቃ ብለህ አሟታል አመመኝ እያለች ነው እና እሺ እኮ መሄድ አለብን እኮ ነው የሚያልኩት እኔ ደግሞ አትሄዱም በቃ አትሄድም እዛ ማን ነው የሚያስታምማት ምን ሆነ ነው ለምንድን ነው የማትረዳኝ አብሬያት ሄድና እዛ ብሄድ ይሻላል ምክንያቱም እዚህ እናንተ አላችሁ መቼም አትድንም እናንተ አትበል በቃ አንቺም ሆንሽ አጎትሽም ሆነ በዙሪያ ያላችሁ ሰዎች በቃ የሆነ ነገር እያደረጋችሁ ሁሉንም ረዳን ልታመሰግን በጣም ነው የረዳሽኝ አንቺማ በጣም ነው እኮ የረዳሽኝ ልታመሰግን ነው የሚገባው እኔንም አቆጣኝ አሁን ምንድን ነው የምታረጋው ያልሽ ከመሬ ዝም ያልኩሽ ራሱ ዘይታውኩሽ ታቲ ያንስ ያስታመምሻ ስለሆነ እኮ ይኸውልህ ሳሚ በአንዳንድ ነገሮች እየረዳሽን ስለሆነ ነው እንጂ አንቺ ነሽ ሁሉ ይሄን ሁሉ ነገር እያረግሽ ነው ሳሚ ባላ እንዴ ይኸውልህ አሁን የትም መሄድ የለብም እዛው ብቻ ነው የምትሆነው ትሄዳለሽ በቃ እንዴ ቢያንስ አንተንም ያግዛ አንድ ሰው ያስፈልጋል እኮ ማንም ያስፈልገኝ በቃ እናቴ መሄድ እፈልጋለሁ እያለች ነው መሄድ አለ ሳሚ በእናትህ ለምንድን ነው የማትረጋጋው እዚህ ቀስ ብለን መፍትሄ እንፈልግ እስቲ ምንድነው ያረግሽልኝ መፍትሄ መድኃኒቱን እኮ ሰጠው ካንዴ መድኃኒቱማ ተወሰደ በቃ የተረገመው እንድን ወሰደ አይደል እንዴ እና ቂል ከሆናችሁ ነው የምላርባችሁ ጭራሽ ብሎን አስፈነከትሽኝ እሱ እንዲፈነከት አረግሽ እዚህ ጠርተሽ እና ታዲያ እኔ እኮ እንዴ ማስረዳት አለብኝ እንዴ ስለሱ እሺ ኢክራም አሁን አብሽ እዚህ በቃ እናቴን አንረብሻት ለራሷ እያለቀሰች እኮ እሱ ነው ሲጀመር ስለዚህ አሁን እኮ አንተና ሳሚ በእናትህ አለኩን ያቃተኝ ተረጋግተህ ወስን እንሄዳለን ስላለች እሷ መሄድ የለብንም መሄድ አለባት ኢክራም ምክንያቱም እዚህ ቁጭ ብላ
ልትሞትብኝ ነው እናቴ። እያየሻት ነው አይደል? አትሞትም። ሆዷ እየተነፋፋ ነው ያለው። አትሞትም አትበይ። እናቴ ጋር የምትለው እናቷ ሞታለች። በቃ እሺ፣ የት ነው የምትስታት ታዲያ? በቃ ክፍለ ሀገር መሄድ አለብን አያቶቼ። ሳሚ ተረጋጋ፣ በእግዚአብሔር የምረጋጋው ነገር የለም። በቃ እንደውም ሳስበው እውነቷን ነው እሷ። ምክንያቱም እዚህ እናንተ በዙሪያችን ተሰግስጋችሁ አንድ ያመጣችሁት ነገር እዚህ ብለህ እኔን አትጨምረኝ። አንቺ እኮ ነሽ አንዷ ይሄን ሁላ ነገር የፈጠርሽብን። አንቺ እኮ ነሽ ኢክራም። መድኃኒት እኮ ሰጠውካ። እስቲ ተረጋግተህ ለማሰብ ሞክር እስቲ ሳሚ። አንደኛ ለቢት የትም አትሄድም ሲጀምር። የት ነው የምትሄደው? እሺ በዚህ በኩል ነው የትም። አንቺ ልጅ ከኔ ጋር ሌላ ነገር ፈልግ፣ ሌላ ችግር ፈልግ። እናቴን ይዣት እሄዳለሁ እያልኩሽ ነው። በቃ አታልቅሽ ገና። አሁን እንሄዳለን ገን። እሺ ገን፣ ያው ወዴት ነው የምትሄዱት? እኔ መዳኛ ቤት ውስጥ አለ። መድኃኒት ቤት ውስጥ አለ። ምን አልሽ ገን? ገን እናቴ ገን፣ ብቻህን ሆንክ አይደል ልጄ? ከኔ ጋር ሞት ምሻኮ ብታኛለሽልኛ እንዴ? በቃ እንሂድ፣ ተነሽ። በቃ እግዚአብሔር ካለ ትድኛለሽ፣ ካልሆነ ምን እንደዚህ የምትሆኝ ወድሻለሽ እናት። እሺ ገኒ እዛ ሂጂልኝ፣ አጠገቤ እንዳትቆም። በቃ ምን አደረኩኝ? በቃ መሄድ አለብን። ያው እየጎተተችኝ እኮ ነው። እንሂድ እያለችኝ ነው። ያው እንሂድ እያለችኝ ነው ኢክራም። ዲኒሽ እሺ፣ እዚህ ቤት ምን ሰራለሁ? ቦርሳዬን ይዤ ልምጣ እንዴ? የት ነው የምትሄጂው አንቺ? አብረን እንሄዳለን እንዴ? እየጎተተችኝ ነው ኢክራም። እንሂድ እያለች ነው እኮ። ቦርሳዬን ይዤ ልምጣ። ዋላ ጠብቀኝ። ኢክራም እንሂድ እያለች ነው። ቆይ ልብሴን እሺ ቦርሳ ውስጥ አድርግልኝ። እሱ ውስጥ አድርግልኝ። እሺ የራስሽን ቦርሳ አጣው። የራስሽን ቦርሳ እና ጥላችሁ ልትሄዱ እኮ ነው እንዴ? ቆይ ሳሚ ምን ነው ግን? እኔ እኮ በቅርቡ ድናለሁ። ምን? እኔ እኮ በቅርቡ ድናለሁ ማለት እንዴት ነው የምትድኚው? ጋኒ ማለት ግን አልገባኝም። በቅርቡ ድናለሁ ማለት ነገር እና እንሂድ፣ ይቅርብን፣ እንሂድ እኮ። ቆይ በቅርቡ ድናለሁ ደግሞ አንተ ዙራህን ተመልከት። መድኃኒት ያለው በዙራክ ነው ማለት ግን በዙሪያ ነው መድኃኒቱ። አልገባኝም። መድኃኒቱን እኮ ወንድምሽ ወስዶታል። እሱን ተው ማለት ገኒ ተው። ያን መድኃኒቱን እኮ ወንድምሽ ወስዶታል። እሱ ጋር እኮ ነው ያለው። እሱን ተው ሳሚ፣ እሱን ተው በቃ። ማለት ግን እሺ ታዲያ እንዴት ነው የምትድኙ? መድኃኒት ከየት ነው የምናገኘው? ዙራህን ተመልከት። ዙሪያን ተመልከት። አዎ በቅርቡ ድናለሁ። እንደዚህ ሆኜ እኮ አይደለም፣ እግዚአብሔር አለ። ስለዚህ ዙራህን ተመልከት። እና እሺ አንሂድ አሁን። እሺ አታልቅሽ በማለት ግን እሺ ንቀር ታዲያ ይቅርብን፣ አንሂድ አያቶቻችን ጋር ነገን እናቴ ጋር ነው መሄድ የምፈልገው። ወስዳትሽ እናቷ እኮ ሞታለች። እሺ ግን ታዲያ እሺ በዙሪያችን ካለ ንገሪን፣ አንቺ የምታውቂው ነገር ካለ። ማን ነው? እንዴት ነው የምናገኘው መድኃኒቱ?